ለነገ ጣፋጭ ህይወት ዛሬ የምንጋታው መራራ ነገር ምንድነው? ይህ ስኬታማ መሆን ለሚፈልግ ሰው ራሱን መጠየቅ ያለበት ወሳኝ ጥያቄ ነው። በቻይና ስቃይ ስም አለው። ያም ቺኩ ወይም ኢት ቢተርነስ መራራውን መብላት። ይህ ጽንሰ ሐሳብ የሚሊዮኖችን ህይወት ቀርጿል። ዲሲፕሊን የምንለውን ገንብቷል። ብዙ ስኬቶችን ፈጥሯል። እንዲሁም የስቃይ ምንጭ ነው። በዛሬው ቪዲዮ ቺኩ የተባለውን ጽንሰ ሐሳብ መነሻው ከየት እንደሆነ እና ምን ማለት እንደሆነ እንዲሁም በቻይናውያን የየዕለት ኑሮ ውስጥ እንዴት ተጽዕኖ እንዳመጣ እናያለን። ቻይናውያንን ለማወቅ ቺኩን መረዳት ይኖርብናል። ስለዚህ ከመጀመሪያው እንጀምር። በጥንት ጊዜ ቻይና ለመኖር የምትመች ስፍራ አልነበረችም። ተደጋጋሚ የሆነ ጦርነት፣ የተፈጥሮ አደጋ፣ ረሃብና ድህነት ነበረ። በህይወት መኖር ባላቸው ጥንካሬና ጽናት ይወሰን ነበረ። ምቾት ቅንጦት ነበረ። መፍጋትና መሰቃየት ግን የተለመደ ተግባራቸው ነበር። በጊዜ ሂደት ቻይናውያን አንድ ጠቃሚ ነገር ተማሩ። ስቃይን መቋቋም የቻለ በህይወት ይቆያል፣ ያን ስቃይ የሸሸ ግን ይሞታል። ይህ እምነት ቀስ በቀስ የባህላቸው አካል ሆነ። ለዚህም ነው ቻይናውያን ተማሪዎች እስከ ሌሊት አንገታቸውን ደፍተው የሚያጠኑት። አብዛኛው የቻይና ሰራተኞች ያለመታከት ጠንክረው የሚሰሩት። ምክንያቱም ይህ ጽንሰ ሐሳብ ቻይናውያንን ተዋህዷቸዋል። ቺኩ ከ2000 ዓመታት በላይ ያስቆጠረ በቻይና ተግባራዊ የሚደረግ ጽንሰ ሐሳብ ነው። ይህ ጽንሰ ሐሳብ በትምህርት፣ በስራ፣ በቤተሰብ አስተዳደግ እንዲሁም በግል ስብዕና ላይ ከፍተኛ አስተዋጽኦ አለው። በስነ አእምሮ ቺኩ በአራት ሐሳቦች የተዋቀረ ነው። እነሱም ደስታን ማዘግየት ወይም አሁንን ለነገ መሰዋት፣ ፈተናን የመቋቋም አቅም መኖር፣ ያለማነቃቂያ ወይም ያለ ተነሳሽነት ስራን መቀጠል፣ አርቆ ማሰብ ወይም ለቀናት ሳይሆን ለዓመታት ማሰብ ናቸው። የዚህ ጽንሰ ሐሳብ ጥሩ ጎኑ ጠንካራ የሆነ የስራ ምግባር እንዲኖረን፣ ከፍተኛ የሆነ የአካዳሚክ ውጤት እንድናስመዘግብ፣ በአእምሮ ጠንካራ ትዕግስተኛና ታታሪ እንድንሆን ያደርገናል። ነገር ግን ቺኩ የአእምሮ ዝለት ወይም ድካም፣ ከፍተኛ የሆነ ጭንቀት፣ የስሜት መውረድና እረፍት የማድረግ ፍርሃት እንዲሰማን ያደርጋል። በዚህም ምክንያት አንዳንድ ሰዎች እረፍት ማድረግን እንደ ጥፋተኝነት ሲቆጥሩት፣ በዛው ልክም የአእምሮ ጤናቸውን ይዘነጉታል። ቺኩ የሚያስተምረን ትልቅ ነገር አለ። ያም ስኬት በምቾት አይገነባም። ስለሆነም ጽናት፣ ብርታት፣ ጥንካሬ ለስኬት መድረስ ወሳኝ ነገሮች ናቸው። ጤናማ የሆነው የቺኩ ጽንሰ ሐሳብ የምንበላው መራራ ነገር ለምክንያትና ነገ ውጤት ሊያመጣ በሚችል ነገር ላይ መሆን አለበት። እረፍት መውሰድ ለስኬት ለምናደርገው ጥረት አንዱ አካል እንጂ ጥፋት አይደለም። የምንጥረው፣ የምንለፋው፣ የምንደክመው ነገ መልሶ ይከፍለናል ብለን ባስቀመጥነው ዓላማ ላይ ነው። ቺኩ ህይወታችንን ለመቀየር በምናደርገው ጉዞ ውስጥ ኃያል የሚያደርገው ነገር ስኬታማ ለመሆን የሚያስፈልጉ ነገሮችን በዚህ ጽንሰ ሐሳብ የተካተቱ ናቸው። እነዚህም ጊዜያዊ ህመም፣ የረጅም ጊዜ ዓላማና የስሜት ብልህነት ናቸው። መራራውን መብላት ስንል ምን ማለታችን ነው? ግልጽ እናድርገው። ቺኩ ወይም ኢት ቢተርነስ በስቃይ መደሰት፣ ራስን መጉዳት፣ ያለ ዓላማና ምክንያት መሰቃየት አይደለም። ጽንሰ ሐሳቡ የዛሬ ምቾትና ደስታ ለነገ ስኬት መተው ነው። በቀላል አማርኛ ዛሬ መራራውን መብላት ከቻለን ነገ ጣፋጩን ስኬት ማጣጣም እንችላለን ነው። በአጠቃላይ ቺኩ መራራን ነገር መብላት ማለት ነው። ይህም ማለት ህመምን፣ ስቃይን፣ ትግልንና ችግርን ያለምንም ቅሬታና ቤቱታ ነገን እያሰቡ መቀበል ማለት ነው።